አምነ ልጄ እኔ የምፈልገው ማርያ ልጄን እንድታገባ ትፈልጋለሁ። ምን ጫምበለን? እንደውም በዛውም ቆንጆ ጊዜ እናሳልፋለን። ደስ ይለኛል ውዴ። በቃ ነይ እንሂድ ፍቅሬ። እሺ በቃ ቦርሴን ከላይ ላምጣው። ውዴ አንቺ ተቀመጭ፣ እኔ እጅ አመጣልሽ። አመሰግናለሁ። የአቶ አምናን ወንድም ነው፣ ባሩክ ይባላል። አቶ አምናን ወንድም አለው? በእውነት በጣም ደስ ይላል። ሰላም ባሩክ፣ ቶኒክ እባላለሁ። የአቶ አምናን ድርጅቱ ስራ አስፈጻሚ ነኝ። ሰላም፣ ስላወቅሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። ታዲያ ወዴት? እጅግ የሚገርምና እጅግ የሚደንቅ ነገር ተፈጠረ። አቶ ካርታን በስተመጨረሻ የሴት አባት ወንድ ልጅን አግባልኝ፣ ማርያን እንድታገባ ፈልጋለሁ። እስከዛሬ ውለታህን በምን እከፍላለሁ? ያደረክልኝን ነገር ያንተ መልካምነት በምን ከፍዬ ዘልቀዋለሁ የምትለኝ እኔ ውለታ እንዲመለስልኝ አልፈልግም፣ ግን የልጄ ልብ እንዲሰበር አልፈልግም። ማርያን እንድታገባ ፈልጋለሁ ሲል ቁርጥ ያለ ትዕዛዝ አስተላለፉ። አቶ አምናን መግቢያ ቀዳዳው ጠፋው፣ የሚናገረው ነገርም አጣ። በሌል ባሩክ የወደዳት መስሏት አምናን ጋር በገባችው ግብግብ የልክ ህይወት ከባድ ውሳኔ ወስና የኳሷ መጠረዣ ሜዳው ውስጥ ገብታለች። ባሩክ በቤሌል አማካኝነት አምናንን ደስታውን ለመቀማት በየቀኑ ህመሙን፣ ስቃዩን፣ ፈተናውን ለማብዛት እሷን ባያት ቁጥር ከወንድሙ ጋር ባያት ቁጥር ህመሙ እንዲሰማውና ልቡ እንዲሰበር ሁልጊዜ እያዘነ ዝም ባለ ውስጥ ልቡ እየተቃጠለ እንዲኖር የጀመረው ቁማር ነው። ብሌን ባሩክ የወደዳት መስሏት እሷ ግን አምናንን ትቼ ባሩክ ጋር ይሻለኛል ብላ እልክ የሆነው ህይወት መጀመሯ ቢገባትም ከባድ ውሳኔ ወስና የኳሱ ሜዳ ውስጥ ገብታለች። እጅግ ያሳዝናል። ባሩክ በቤሌል ፍቅር ጥያቄ ሲያቀርብላት እንዴት ብትንቀኝ ነው ብላ አመነጫጭቃ ስላባረረችው ያንንም በቀል ለመበቀልና የአቶ አምናንን ደስታ ለመቀማት ልቡን ለመስበር የጀመረችው ቁማር ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። አቶ አምናን ፈተናው በዝቶበታል። ወንድም ተብዬው አክስትየዋ ስህተት በሰራችው ወንድሙ ጢባ ጢቤ ሊጫወትበት፣ እልኩን ሊወጣበት፣ በቀሉን ሊራመድበት፣ በየቀኑ ህመሙ ላይ ቁስሉ ላይ ጫው እየነሰነሰ ልቡን ሊያቆስለው፣ ቁስሉን ሊያመረቅዘው ሆኗል። በዛ ላይ ቤሊል የወሰነችው ውሳኔ አምናን ህመም፣ ቁስል፣ ጸጸት እንዲገባው አድርገዋለች። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እናንተስ እንዴት አገኛችሁት ውድና ቤተሰቦቼ? በዛ ላይ ጄሪና ሙስጠፋ አብረው ናቸው። ከወደቀችበት ከጎዳና ህይወት አንስቶ ወደ ቤቱ አስጠግቷታል። ሙስጠፋ ይህ ያረኩት ለህሊናዬ ብዬ እንጂ ላንቺ ብዬ አይደለም። እንዳንቺ ተንኮልና ሴራ ደስ ያለኝ ነገር እቅድሽ ባለመሳካቱ ነው። ቢሳካልሽ እኮ ሙስጠፋ እኔን እንደተጫወትሽብኝ አቶ አምናንን ያ የዋህን ሰውዬ ተጫውተሽበት ነበረ። ብድሩ ግን እየቆየ እየከፈለሽ ነው። ክፋትና ተንኮል መጨረሻው ውድቀት ነው። ተንኮልና ሴራ መጨረሻው ሽንፈት ነው በማለት እንግዲህ በጣም ተቸግራ ከዛ ከሞልቃቃ ህይወቷ መሬት ላይ ወድቃ ጎዳና ላይ አንስቶ መጠጊያ ሰጥቷታል። ሙስጠፋ በእርግጥ ከሲፈን ጋር መጥፎ ሀሳብ ለመስራት ቢገባም መልካም ልብ ያለው ይመስላል። ጨክኖ አምናንን የሚጎዳውም አይመስልም። ግን እዛ ቤት የመቆየቱ ትርጉም ምንድን ነው? ለምንስ መቆየት ፈለገ? ጄሪ ካሁን በኋላ ምን አይነት እርምጃ ትወስዳለች? እንደዚሁ እንደተቸገረች እየተራበችና እየተጠማች ከሙስጠፋ ጋር የይቅርታውን ልብ እስከምታገኝ ድረስ አብራ ትቆያለች ወይስ የሚለው እጅግ ያሳዝናል። የጄሪ ህይወት ቤሊል ከባድ ውሳኔ ወስናለች። እንደማይሆንላት ልቧ እንደማይጨክን ትክክለኛ ውሳኔ እንዳልወሰነች እያወቀች ከባሩክ ጋር የምትጃጃለው ነገር መጨረሻ ላይ ዋጋ ያስከፍላታል። በዛ ላይ ባሩክ ጨዋታውን ሰፋ አድርጎታል። ቤሊል የኔን ድርሻ ተቀብላ ድርጅቱ ውስጥ ትገባለች፣ ሁሉም ነገር ይመለከታታል፣ ከኔ ጋር ሳይሆን ከቤሊል ጋር ነው የምታወራው በማለት የአምናንን ህይወት የበለጠ ለማክበድ ወስኗል። ቤት ውስጥ ባጋ ያገኛት ድርጅት ውስጥ አብረው በሚያሳልፉበት ጊዜ ህመሙ ይጸናበታል። ቆንጆና እንቁ ሆና ስትወጣ በቅናት ይንገበገባል።
ያውም ከኔ ጋር ሁና እያለ ያቀነባበረው ሴራ ካታሊካ ካላፈረሰችበት በስተቀር ወይዘሮ ሞርዚና ካላጋለጠችው በስተቀር አምናን አወዳደቁ የከፋ ነው። በዛ ላይ አቶ ካታኒካ ወይዘሪት ካታኒካ ዶክሜንቱን በፍጥነት ካልመለሰች የምትፈልገውን ጉዳይ ወስዳ ድርጅታችን አጣብቂኝ ውስጥ ገብቷል ስትል የድርጅቱ ጉዳይ አቶ አምናንም ካታኒካ ጋር ያለውን ዶክሜንት በፍጥነት ማምጣት ቢፈልግም እንዴት እንደሚያገኘው ግን ጨንቆታል። ባሩክም አምናንን እምነቱን ለማግኘት ይህን ወረቀት ለማግኘት ሞክሮ ነበረ። ካታኒካ ግን በጭራሽ አልሰጥም፣ እንደውም አቶ አምናን ነበር ሊጠይቀኝ የሚገባው በማለት ቤታቸው ውስጥ እያንዳንዱ ክፍል ካሜራ ገጥማለች። ስለዚህ ካታኒካ ናት አምናንን ልታድነው የምትችለው ወይም ወይዘሮ ሞርዚናና ልታተርፈው የምትችለው እውነቱን በመናገር እንጂ ባሩክ ድርጅት ውስጥ ገብቶ ሁሉንም ነገር ገደል ሰዶ በቁጥጥር ውስጥ አድርጎ አቶ አምናንን አጨልሎ አሳብዶ ሜዳ ላይ ሊያስቀረው ነው የፈለገው። በዛ ላይ በጣም የሚወዳትን የሚሳሳላትን ልዩ ቦታ የሰጣትን ቤሊልን ቀምቶታል። ቤሊልም እሷ ስህተት እንደሰራች እያወቀች በልክና በትዕቢት የማይሆን መንገድ መርጣለች። ሙስጠፋ ወደ ቤት ተመልሷል። ሙስጠፋ ወደ ቤት መመለሱ እንግዲህ የባሩክን ተንኮል ሊደርስበት ይችላል። እሾህ በሾህ ነውና ተንኮል የሚሰራ ሰው ተንኮለኛን ሰው ቀድሞ ያውቃል። አምናን የዋህና ሰውን አማኝ ስለሆነ ነው እየተሸወደ ያለው። ሙስጠፋ ግን ከሲፈን ጋር ብዙ ነገር ስለሰራ የአቶ ባሩክን ወንጀል ሊደርስበትና ሊያውቅበት ይችላል የሚል ግምት አለኝ። ስለዚህ ከባለፈው ስህተቱ የይቅርታ ልብ ለማግኘት የባሩክን ሚስጥር በመረጃና በማስረጃ ለአቶ አምናን ሊያጋልጠው ይችላል። አምናን እንግዲህ ከአቶ ካርታ ልጅን አግባ የሚለው ጥያቄ ቀርቦለታል። አምናንም ፍጥጥ ድርቅ ብሎ ቀርቷል። ያልጠበቀው ጥያቄ መጥቶለታል። አብሮ አደጌ ጓደኛዬ ናት እንጂ ሚስቴ ብዬ ያስጠጋዋት ሚስቴ ብዬ አብሬ የማሳልፈው ጊዜ በዛ ስሜት አይደለም በማለት ግራ ገብቶታል። ምን አይነት መልስ ይመልስ ይሆን? ባለፈው ጄሪ ላይ የሰራውን ስህተት መልሶ ቤሊል ላይ እንደሰራው ስህተት ማሪያ ላይ የሚሰራል ወይ የሚለው ጥያቄ አቶ አምናን አጣብቂኝ ውስጥ ገብቷል። በዛ ላይ አያቱ ቤሊልን ሳይሆን ማሪያን እንዲያገባ ነው ስትወተውተው የነበረው። እሱ ግን የእውነት ስር ሰዶ አባትየው ልጅን አግባ የሚል ጥያቄ ይመጣልኛል ብሎ በጭራሽ አላሰበም ነበረ።